ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር ገነት ዘዛው ነኝ አብራችሁን ቆዩ ኢትዮጵያ በቀጠናው ሰላምና መረጋጋትን ለማስፈን የሚደረጉ የጋራ ጥረቶችን መደገፏን እንድትቀጥል የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጥሪ ያቀረቡ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ ጋር ዛሬ በጽህፈት ቤታቸው ተወያይተዋል ውይይቱ የኮሚሽኑ ተቋማዊ ሪፎርሞችና ሶማሊያ ደቡብ ሱዳንና ሱዳንን ጨምሮ በቀጠናው የሰላምና ጸጥታ ጉዳዮች ላይ ያተኮረ ነው አምባሳደር ሂሩት ኢትዮጵያ ለአዲሱ የአፍሪካ ህብረት ኮሚሽን አመራር አስፈላጊውን ድጋፍ እንደምታደርግ ገልጸዋል ቋሚ መልእክተኛዋ ኢትዮጵያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶማ ያጋጠመው የፋይናንስ እጥረት እንዳሳሰባት ገልጸዋል የሶማሊያ የረጅም ጊዜ መረጋጋት ላይ ዋነኛ ትኩረቱን ያደረገውን ተልዕኮ መደገፍ እንደሚገባ መልክተዋል በተጨማሪም አምባሳደሯ የደቡብ ሱዳን የሰላም ስምምነት አፈጻጸም አዝጋሚ እንደሆነና ይህም በሀገሪቱ መረጋጋት ላይ አሉታዊ ተጽዕኖ እንዳለው ተናግረዋል ከሱዳን ጋር በተገናኘም የአፍሪካ ህብረት የፖለቲካ አቅጣጫን የተከተለ መፍትሄ እንዲኖር ከዚህ ቀደም የነበረው ሚና በአዲስ መልክ እንዲያጠናክር ጠይቀዋል የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሰላምና ደህንነት የኮሚሽኑ ዋነኛ አጀንዳዎች መሆናቸውን አመልክተዋል ኢትዮጵያ በአፍሪካ ህብረት የሰላምና ደህንነት ምክር ቤት ባላት ሚና በቀጠናው ሰላምና መረጋጋትን ለማስፈን እየተደረጉ ያሉ የጋራ ጥረቶችን መደገፏን እንድትቀጥል ጥሪ ማቅረባቸውን ኢዚያ ከህብረቱ ያገኘው መረጃን ዋቢ አድርጎ ዘግቦታል የኢትዮጵያ ቻይና ሺንጂያንግ ግዛት የቢዝነስ ትብብርና ልምድ ልውውጥ ኮንፈረንስ በአዲስ አበባ ተካሄደ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ኮንፈረንሱ በኢትዮጵያና በቻይና መካከል ያለውን የንግድና ኢንቨስትመንት ትብብር የበለጠ ለማስፋት ሰፊ ዕድሎችን የፈጠረ መሆኑን ገልጸዋል ሚኒስትር ዴኤታው በኢንዱስትሪው ዘርፍ በግብርና በኢነርጂ በሎጂስቲክስና በዲጂታል ኢኖቬሽን ዘርፎች ሰፊ የኢንቨስትመንት አማራጮችን መኖራቸውን አብራርተዋል በቀጣይም የቻይና ባለሀብቶች በኢትዮጵያ ያለውን አዋጭ የንግድና የኢንቨስትመንት እድሎችን እንዲጠቀሙ ጠይቀዋል በኢትዮጵያ የቻይና አምባሳደር ቼን ሃይ በበኩላቸው ኢትዮጵያ በአፍሪካ ትልቅ ኢኮኖሚ ያላትና ፈጣን እድገት እያስመዘገበች ያለች ሀገር በመሆኗ ሀገራቸው በቅርበት ለመስራት እንደምትፈልግ ተናግረዋል በኮንፈረንሱ ከፍተኛ የመንግስት ባለስልጣናት የተለያዩ ኩባንያዎች ተወካዮችና የሁለቱም ሀገራት ንግድ ምክር ቤቶች መሳተፋቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል ከአምስት ዓለም አቀፍ ኩባንያዎች ጋር የ1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ስምምነት መከናወኑ ተገለጸ አምስት ዓለም አቀፍ ኩባንያዎች በኢትዮጵያ 1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መፈራረማቸው ተገልጿል የገንዘብ ሚኒስትር አህመድ ሺዴ በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በአጋር የልማት ድርጅቶች አዘጋጅነት ሲካሄድ በቆየው ኢንቨስትመንት ኢትዮጵያ 2025 ፎረም ስኬታማ ስራ መከናወኑን ተናግረዋል የገንዘብ ሚኒስትር አህመድ ሺዴ በፎረሙ ማጠናቀቂያ ላይ ፎረሙ ኢትዮጵያን ለኢንቨስትመንት ምቹ ሀገር መሆኗ ግንዛቤ የተፈጠረበት መሆኑን ገልጸዋል በፎረሙ ከበርካታ ዓለም አቀፍ ኩባንያዎች ጋር በኢትዮጵያ ኢንቨስትመንት ማድረግ የሚያስችል ውይይትና መግባባት መፈጠሩም ተገልጿል በዚሁ መሰረትም አምስት ዓለም አቀፍ ኩባንያዎች በኢትዮጵያ 1.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተፈራርመዋል ኩባንያዎቹ በማዕድንና ሌሎችም ዘርፎች ኢንቨስት እንዲያደርጉም ተነግሯል የተሟላ የማክሮ ኢኮኖሚ ማሻሻያው ለኢንቨስትመንት ዘርፉ ይዞ የመጣቸው እድሎች በቂ ግንዛቤ መፍጠሩን ተናግረው በቀጣይም በዘርፉ ምቹ ሁኔታዎችን የመፍጠር ስራ ተጠናክሮ እንደሚቀጥል ተናግረዋል ሲል አዲስ ስታንዳርድ ዘግቧል በአፋር ክልል የመንግስት ሰራተኞች የቅጥር የእርከንና የደረጃ ማሻሻያ ጥያቄዎች ምላሽ እያገኙ መሆናቸውን የክልሉ ፐብሊክ ሰርቪስና የሰው ኃይል አስተዳደር ቢሮ አስታወቀ የቢሮ ኃላፊ አቶ መሐመድ አህመድ እንደገለጹት ከዚህ ቀደም በክልሉ ሲታዩ የነበሩ የመንግስት ሰራተኞች የቅጥር የእርከንና የደረጃ ማሻሻያ ጥያቄዎች ምላሽ እያገኙ እንደመጡ ገልጸው የተጣራ የሰው ኃይል እንዲኖር እና ቀልጣፋና ጥራት ያለው አገልግሎት መስጠት እንዲቻል
መደረጉን ተናግረዋል። በዚህም በአፋር ክልል አገልግሎት አሰጣጥ ላይ የነበሩ ችግሮች አብዛኛዎቹ መቀረፋቸውን ጠቁመው አላግባብ ቅጥር ተደርጎላቸው የነበሩትን የመንግስት ሰራተኞች የመለየትና የማጥራት ስራ መሰራቱንም አብራርተዋል። የአቅም ግንባታ ስራዎች በተመሳሳይ መሰራታቸውን ጠቅሰው አሁንም የመንግስት ፖሊሲዎችን ከማስፈጸም አኳያ የሰራተኞች ምዘና በተደራጀ መልኩ እየተከናወነ እንደሚገኝ ተናግረዋል። በተያዘው በጀት ዓመት የሰራተኞችን የትምህርት ደረጃ ከፍ ከማድረግ አኳያ የክልሉ ፐብሊክ ሰርቪስና ሰው ኃይል አስተዳደር ቢሮ ለሰራተኞች የውጭ ትምህርት እድል ማመቻቸቱንም አያይዘው ማብራራታቸውን ኢፕድ ዘግቧል። ሁሉም የስራ ኃላፊዎች ለሰራተኞቻቸው ምቹ የሆነ የስራ አካባቢ የመፍጠርና ቀልጣፋና ጥራት ያለው አገልግሎት ለመስጠት የበኩላቸውን ሚና መወጣት አለባቸው ሲሉ መልእክታቸውን አስተላልፈዋል። በኢትዮጵያ ሐይቆችና ወንዞች የሚገኘው የናይል አዞ ዝርያ በቁጥርና በስርጭት የተመናመነ መምጣቱን ተከትሎ የአዞ ዝርያን በዘላቂነት የመጠበቅ ስራ እየተከናወነ ነው። በዚሁ መሰረት በጫሞና አባያ ሐይቆች ውስጥ የሚገኘውን በተፈጥሮ እጅግ ትልቅ የሆነ የአዞ ዝርያ በዘላቂነት የመጠበቅ ስራ ያከናወኑ መሆናቸውን በጋሞ ልማት ማህበር የአርባ ምንጭ አዞ ራንች ተቋም ስራ አስኪያጅ ዳዊት ዳኜ ተናግረዋል። በሌላ በኩል የአዞ ቆዳና ሌሎች የአዞ ተረፈ ምርቶችን ለገበያ በማቅረብ የራቹን አቅም ለማሳደግ እየሰሩ መሆናቸውን ተናግረዋል። ራንቹ ከቱሪዝም መስህብነት ባሻገር በሀገሪቱ ብቸኛ የጥናትና ምርምር ማዕከል ሆኖ እያገለገለ መሆኑንም ጠቁመዋል። ለ46 ሰራተኞች ቋሚና ጊዜያዊ የስራ ዕድል መፍጠሩንም አስረድተዋል። ከ30 ዓመት በላይ የሆናቸው ሁለት ትላልቅ አዞዎች ከ2 እስከ 8 ዓመት እድሜ ያላቸው 2406 በዚህ ዓመት የተፈለፈሉ የ15 ቀን ጫጩት 1815 አዞዎች በራንቹ መኖራቸውን ጠቅሰዋል። በአጠቃላይ 4223 አዞዎች መኖራቸውን በመግለጽ ይህም የአዞዎቹን ዝርያ ለመታደግ እየተሰራ ያለውን ስራ ያሳያል ብለዋል። አዞዎችን በራንቹ ግቢ በማሳደግ ለእርባታ ሲደርሱ ወደ ሐይቅ እንዲገቡ በማድረግ ዝርያቸው እንዳይጠፋ ለመጠበቅ እየተሰራ መሆኑንም አስታውቀዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። እስራኤል ካህን ዩኑስ በተባለ አካባቢ በሚገኘው ዩሮፒያን ሆስፒታል ላይ ባደረሰችው የአየር ጥቃት 28 ሰዎች መገደላቸውንና በርካታ ሰዎች መቁሰላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ ገለጸ። የእስራኤል የጦር አውሮፕላኖች በሆስፒታሉ 6 ቦምቦችን በተከታታይ በመጣል በሆስፒታሉን ቅጥር ግቢና ዙሪያ መደብደባቸውን የአካባቢው ምንጮች ተናግረዋል። የእስራኤል መከላከያ ከሆስፒታሉ ስር በነበሩ የሐማስ አሸባሪዎች ማዘዣና መቆጣጠሪያ ጣቢያ ላይ ትክክለኛ ኢላማ ያለው ላይ ጥቃት መሰንዘሩን አስታውቋል። በጋዛ የሚሰራ የቢቢሲ ጋዜጠኛ በአየር ጥቃቱ ከቆሰሉት መሃል ሲሆን የሕክምና ክትትል እየተደረገለት ይገኛል። የአየር ጥቃቱ በሆስፒታሉ ውስጥ በርካታ ጥልቅ ጉድጓዶችን የፈጠረ ሲሆን ግዙፍ አውቶቡስ ጨምሮ በርካታ ተሽከርካሪዎችንም አውድሟል። የዓይን እማኞች የእስራኤል ድሮኖች የሆስፒታሉን ህንጻ በመክበብ የነፍስ አድን ሰራተኞች ወደ አካባቢው እንዳይገቡ ከልክለዋልም ብለዋል። ዘለንስኪ ከፑቲን ጋር የሚካሄደው ቀጥተኛ ንግግር እንዲሳካ ማንኛውንም ነገር ለማድረግ ቃል ገቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶጋንን ለማግኘት አስቀድመው ወደ አንካራ እንደሚሄዱ አስታውቀው ከሩሲያው አቻቸው ጋር ሐሙስ ዕለት በሚያደርጉት ቀጥተኛ ንግግር ላይ እንደሚገኙ አስታውቀዋል። ስብሰባው እንዲካሄድ ማንኛውም ነገር እናደርጋለን ሲሉ በኪዩብ ለተሰበሰቡ ጋዜጠኞች ተናግረዋል። ሩሲያ እስካሁን ድረስ በአንካራ በሚካሄደው ቀጥተኛ ንግግር ላይ ማን እንደሚሳተፍ አላስታወቀችም። ፑቲን እና ዘለንስኪ እንደ አውሮፓውያኑ ታህሳስ 2019 ወዲህ ፊት ለፊት ተገናኝተው አያውቁም። በሁለቱ ሀገራት መካከል ቀጥተኛ ውይይት የተካሄደው ሩሲያ ወረራውን በፈጸመች ጥቂት ጊዜያት ውስጥ እንደ አውሮፓውያን አቆጣጠር በ2022 መጋቢት ወር ላይ ነበር። በቱርክ ያለምንም ቅድመ ሁኔታ የሚደረገውን ቀጥተኛ ውይይት የጠሩት የሩሲያው ፕሬዝዳንት ሲሆኑ ያንን ተከትሎ ዘለንስኪ ራሳቸው ወደ አንካራ እንደሚሄዱ አስታውቀው ፑቲንም ተመሳሳዩን እንደሚያደርጉ ተናግረዋል።
አሜሪካ ከፍተኛ የልኡካን ቡድን ወደ ስፍራው ትልካለች ተብሎም ይጠበቃል። ዘለንስኪ ማክሰኞ ዕለት ወደ ቱርክ እንደሚሄዱ በተናገሩበት ወቅት ሩሲያ በድርድሩ ላይ የሚሳተፉትን አካላት እንድታሳውቅ ጫና መፍጠር መፈለጋቸው በግልጽ ያስታውቅ ነበር። ሩሲያ ጦርነቱን ከመሰረቱ ለመፍታት በ22 ወረራውን ከመፈጸሟ በፊት አስቀምጣቸው የነበሩና በኪዩብ በተደጋጋሚ ውድቅ የተደረጉት ጠንካራ ቅድመ ሁኔታዎች ላይ ማተኮር ትፈልጋለች ሲል ቢቢሲ ዘግቧል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር ገነዘው ነበር። ሰናይ ጊዜ